እንትን ብንል ደስ ይለኛል። እኔ ምን አስቤያለሁ፣ አሁን የማስታወቂያ ስራ መስራቴ አይቀርም። አሁን አንዳንድ መተውልኛል ላይክ ምግብ ቤቶች ነው እንትን የምለውና የራሴ ኮንቴንት ክሬት አድርጌ ነው እንትን የምለው ምግብ ቤቶችን ነው ማስተዋውቀው፣ ግን ካሜራማን ያስፈልገኛል። ስለዚህ ይሄ የተጋነነ ፕራይስ አልሰጥም፣ የተጋነነ ክፍያ አልሰጥም፣ ግን በሳምንት ቢያንስ 2 ወይ 3 እንቀርጻለን። ጀስት በሳምንት ካለቀልኝ ፕሮጀክቱ እኔ በሳምንት 5000 ብር ከፍዬ ከኔ ጋር ብሰራ ደስ ይለኛል፣ ከተስማማ ማለት ነው። ኦኬ ሹ ይቻላል። ረጅም ሰዓት አይፈጅም ስለ አንድ ቦታ ሄዶ ምግብ በልቶ ለመውጣት ነው። ምግብ ስንበላ ነው የምትቀርጸው እና በሳምንት 3 ቀን 3 ሰዓት ብታቃጠል ነው አንዳንድ ሰዓት ማለት ነው። የምሳ ሰዓትን ወይ 9 ሰዓት ተደዋውለን የሚመችን አመቻችተን እንትን ለማድረግ ማለት ነው። አይኖ ፌር ያልሆነ ፕራይስ ሊሆን ይችላል፣ ግን ጀስት እኔ አቅሜ እንደዛ ነው የሚችለው። ችግር የለውም። ከተማ ስመጣ እናወራለን። አሁን ከከተማ የት አካባቢ ነው የምትኖረው? እኔ አዲስ አበባ ነኝ፣ ግን ላይክ አሁን እዛ አይደለሁም። አሁን ቤተሰብ ለመጠየቅ ሌላ ቦታ ሄጄ ነው እንጂ ስመለስ ላይክ እንጀምራለን። ችግር የለውም። በምንም ተአምር ተስፋ እንዳትቆርጥ። በምንም ተአምር ስንት ሜሴጅ ገብቶልሃል? አሁን አካውንት ላይ ስንት ገባ? እስቲ ያው ተስፋ የሚሰጥ ነው። ወረ ብዙ ነው። 200 ምናምን ሪኩዌስት አለ እና ላይክ አክሰፕት አደረኩትም ብዙ ነው። ላይክ ቀን ሙሉ ነው የሚላከው እና ሁሉንም ማየት ራሱ ሜሴጅ አይደለም ያለው። አሁን ንግድ ባንክ ላይ ኖቲፊኬሽን ይገባልሃል። እስቲ ገብቶልሃል ንግድ ባንክ ላይ ጋይስ ይመቻችሁ። እሺ ዊን ቤተሰብ ያበደ ቤተሰብ። አንድም ሰው ጋይስ በዲፕሬሽን ምክንያት ወይ ስራ አጥቶ ወይ በሆነ ምክንያት ማጣት የለብንም። እሺ ለሁሉም ነገር መፍትሄ አለው። በምንም ተአምር ተስፋ እንዳትቆርጡ። በምንም ተአምር አሁንም መስጠት የምትፈልጉ ሰዎች 1207 እና ይሄ ሰው አለኝ ብሎ ማሰቡ ራሱ ትልቅ ሪሊፍ ያለው ትልቅ አዝራኤል ለውጥ የሚሆን ሜሴጅ ወደ 50 ሰው ኦሬዲ ልኮል። እኔ ሁላ ሰው እንዴት አካውንት ላይ ያለው እንደምረ ማወቅ አትችልም። አካውንት ላይ 10,000 ብር ወደ 9,800 ብር ገብቷል እስካሁን። ያ አሪፍ አንዴ ለራሳችን ጋይስ በጣም አሪፍ። ደግሞ ገና ደግሞ አሁን ይሄ ቻሌንጁ አሁን ደግሞ ነገ ከነገ ወዲያ ሰው ቪዲዮን በጣም ብዙ ሰው ሲያየው ድጋሚ መጠየቁ አይቀርም። ስለዚህ ሜሴጅ እየሄደ ይመጣል። ቢያንስ የላፕቶፕን መግዛት ባንችል የላፕቶፕን እዳ መክፈል እንችላለን። ይቀጥላል። አሁን መስጠት የምትችሉ ሰዎች እንደዛ አድርጉ። እዚህ ጋር እኔ ብዙ ጊዜ እንደምለው ሴቶችን ለማጣጣል ምናምን አይደለም። ሴቶች በጣም ብዙ የምወዳቸው ሴቶች አሉ በጣም ግን ላይፍ ልክ የዝቅተኝነት ስሜት ሲሰማ ለሴት ልጅ ላይፍ እንዴት ትሪት የምታደርግና ለወንድ ልጅ አንድ አይደለም። አንደኛ ወንድ ልጅ አይናገርም ወጥቶ፣ ሁለተኛ ሴት ልጅ የከፋት ቀን ወጥታ ግሮሰሪ ብትጠጣ ራሱ የሚጋብዛት ሰው አታጣም። ወጥታ ብትጨፍር እዚህ ላይቭ ላይ ገብታ አሁን ቂጧን ብታፈነድቅ ብዙ ታገኛለች። ወንድ ልጅ ምንም የሚያደርገው ነገር የለም፣ ከራሱ ጋር መጣላት ብቻ ነው። ወንድ ልጅ ባንክ አካውንት ውስጥ ምንም ሳይኖር ቤተሰቦቹ ሲያስጨንቁት ያለውን ይሰጣል ሳይበላም። ሴት መሆንም ከባድ ነው፣ ግን ሴቶች በተሻለ መጠን ችግራቸውን መቅረፍ ይችላሉ። ወንድ ልጅ ነው ማይችለው እና እባካችሁ የሆነ እንዲህ ልበላችሁ፣ የኛ ኮሚኒቲ ነው ለወንድ ልጅ ያለው አስተያየት እንዲህ እየወረደ የመጣው። ብዙ ሴቶች ተቸገርን ብለው ሲመጡ ማስታወቂያ ሲሰሩ ቲቪ ፕሮግራም ላይ ሲቀርቡ ወዲያው ተረባርበው ሱቅ ሲከፈትላቸው እናያለን።
እኛ ደግሞ ለአንድ ወንድም ለአንድ ገና 26 ዓመት ወጣት አንድ ላፕቶፕ መግዛት ካቃተን በጣም ነው ምናሳዝነው ማለት ነው። እና ቴክስትም የላካችሁ በሐሳብም ያገዛችሁት ሰዎች በጣም ነው የምናመሰግነው። ቅድስት 5000 እሺ ገስት የምትልኩ ሰዎች የምትነግሩን ነገር አለ። ኢንዱራንስ ሹዝ እሺ። በዚህ አጋጣሚ ማስታወቂያ መስራት የምትፈልጉ ኦር ምናምን የምታረጉት እሺ። ሰላም ብራዘር፣ ሰላም ሞን፣ ሰላም ነው? እንዴት ነሽ? እንዴት ነህ? ሰላም ነህ? አለሁልሽ። ደህና ነሽ? አለሁ፣ እግዚአብሔር ይመስገን። ቪዲዮውን ኦን ላድርገውና ከፈቀድክልኝ ማስታወቂያ ለመስራት ነው። ሞን ማስታወቂያ አዝራኤል እንዲሰራልሽ ነው? አይ ያንተም ከስተመሮች እኔ ራሴ የማመጣቸው ጫማዎች ናቸው። ልጆች ላይ ነው የምሰራው። ብዙ ሰው ያው የልጅ ጫማ ስለሆነ ብዙ ሰው ያው ገንዘብ ይዞም የሚፈልገውን አይነት ጫማ አያገኝም። ዋጋውም ከፍተኛ ነው። ስለዚህ እኔው ራሴ አምጥቼ ጠንካራ ጫማ ምቾት ያለው ከይቅርታ ጋር አስወጣሁሽ። ሪድ ዘሩ የሚባል ነገር አለ። አሁን ሌላ ነገር ላይ ነን። መጀመሪያ ያላችሁበትን ቦታ አንብቡት። ያለንበትን ቦታ እናንብብ። ለምንድን ነው አሁን ምን ላይ ነን? ምን እየተደረገ ነው? ምን እየተከናወነ ነው? አትስፈንልን። ልስፈንላችሁ። ለምን ዘፍንልናል? ሌላ ስራ ላይ ነን። አሁን ስለ ራሳችሁ አታስቡ። ሌላ ሰው እያሰብን ነው። ስለ ራሳችሁ አታስቡ። መጀመሪያ ቦታውን ስሙት። ቦታው ለምንድን ነው እዚህ ጋር የተከፈተው ነው። አንድ ሰው ሉዝ ልናረግ ስለሆነ ያን ሉዝ ላለማረግ ሰው እዚህ ጋር ሰው እንትን ልንል ነው እንትን ያልነውና የባሰ እንትን አትበሉን። አሁንም መላክ ከቻላችሁ 1023 21 8 12 07 እዚህ ላይ ማስገባት ትችላላችሁ ገንዘብ እና አዝራኤል ብዙ ሰዎችም ያግዙሃል ብዬ ተስፋ አደርጋለሁ። ቴክስትህን ምን ታደርጋለህ መሰለህ? በደንብ ይጠቅማል። ሁሉንም ቴክስቶች ሪፕላይ ማድረግ ባትችልም ማለት ነው ምክርም ቢሆን ያንዳንዱን ቴክስት አሁን የኔን መርጣ ሪፕላይ እንዳረከው ኦር ደግሞ ያንዳንዱ ሪፕላይ እንዳረከው የሚያላግጥ እንዳለ ሁሉ ጥሩ ሰው አለ። ለቅድስት አካውንቱ ላክላት ፉዝ ቅድስት እኔ እኮ ቅድስት እኮ መስላኝ ነው ኢንዱራንስን ያስገባሁት። እና ጥሩ ሰዎች ይኖራሉ፣ በጣም ብዙ ጥሩ ሰዎች ይኖራሉ ሊረዱ የሚፈልጉ። እንደዛውም ደግሞ መጥፎ ሰዎች አሉ። ቫይራል ስለሆንክ ብቻ ያንተ ፊት አሁን በዚህ ምክንያት ብዙ ቫይራል ስለሚወጣ ያን ተጠቅመው ካንተ አድቫንቴጅ ለመውሰድ የሚጥሩም ሰዎች አሉ። ያንን ታይም እንትን በልና አንተ ያንን ነገር ሰዎቹን እየለየህ ለእርዳታ መቼም ቢሆን ለመጣራት አትስነፍ። እርዱኝ ለማለት ማለት ነው። አይነው ከባድ እንደሆነ አሁን ከራስህ ጋር ከራስህ ጋር ተጨናንቀን የሰራውን ቪዲዮ ግን አሁን ሜሴጅ ላይም ለሚመጣው ኦር ሌላ ቦታ ላይም እርዳታ ለማግኘት ለመጮህ ሳትጮህ ማንም ሰው አይሰማህም። ስትጮህ ነው የምትሰማው። ስለዚህ እርዳታ ከመጠየቅ ወደ ኋላ አትበል። በቃ ካስፈለገ እርዳታ መጠየቅ አለብህ። እሱን ነው የምልህ። አዳም ነው የሚለው አካውንቱ። ማንኛውም ሰው መርዳት የምትፈልጉ 1023 21 81 207 ነው። አዳም ይላል። በቁጥር አትጻፉት እሺ ጋይስ፣ ላይቭ ላይ ስለማይፈቅድ በቁጥር እስቲ አንድ ሁለት ሰው ላስገባና መተባበር የሚችሉት ነገር ካለ ብዬ ነው ማስገባው። እባካችሁ ስለራሳችሁ አታውሩ፣ ገብታችሁ እንዳታውሩ ስለራሳችሁ። ሰላም ሀኑም፣ ሰላም እንዴት ነህ? አለን እግዚአብሔር ይመስገን። እንዴት ነሽ? ሰላም አይሰማም? አለን ይሰማል። እንዴት ነሽ? አለሁልህ። ምኖረውን ጉዳይ ሰምተሻል? አሁን እግዚአብሔር ይመስገን። ጉዳዩን ሰምተሻል? ስለምናወራበት ርዕስ
ውይ ብዙም አሁን ነው የገባሁት፣ ብዙም አልሰማሁትም። ለምንድን ነው መግባት የፈለግሽው ወደኛ ላይቭ? ሃኖም ከኛ ጋር ግን ጥል የሚፈልግ ሀገር ካለ በቃ ወሬ የሆነ ወሬ ብዙ ሰው የሚያየው ወሬ መክፈት። አሁን ግብጽ እኛን ለመጣል ካሰበች ኢትዮጵያን የሆነ ወሬ ትልቅ የወሬ ቋት አዘጋጅታ መክፈት፣ እያንዳንዱ በቃ መስመጥ ነው። መዋጋቱን ውጊያውን ምኑን ትተው ሀበሻ ለወሬ የሆነ ቤት ለመግባት እኔ እሺ ብዙ አታናግሩን። እሺ ጉዳዩን ሳትሰሙ አትግቡ። እሺ አሁንም አዝራኤልም ማገዝ የምትፈልጉ